እንኳን በደህና መጣችሁ እላችኋለሁ። ዛሬ ጠዋት ከዚህ አደባባይ ለመላው ሕዝበ ክርስቲያን፣ ለኦርቶዶክሶች፣ ለካቶሊኮች፣ ለፕሮቴስታንቶች፣ በአገር ውስጥ ሆነ በውጭ አገር ላላችሁ ሁሉ፣ ለመላው ኢትዮጵያ ሕዝብ፣ ለኤርትራ ሕዝብ እንኳን ለብርሃነ ትንሣኤው አደረሳችሁ እንላለን። ይህ ጌታ ዛሬ በአባቱ ቀኝ በሰማያዊ ስፍራ ተቀምጦ ለሚሰማና ጆሮ ላለው ሁሉ ዘላለማዊ መልእክት እያስተላለፈ ነው። ትንሣኤና ሕይወት እኔ ነኝ፣ መንገድ፣ እውነት፣ ሕይወት እኔ ነኝ። አልፋና ኦሜጋ፣ የፊተኛውና የኋለኛው፣ የመጀመሪያውና የመጨረሻው እኔ ነኝ። የሕይወት እንጀራ እኔ ነኝ። የበጎች እረኛ እኔ ነኝ። የወይን ግንድ እኔ ነኝ። የበጎች በር እኔ ነኝ። የዓለም ብርሃን እኔ ነኝ። ከኔ ሌላ ለዘላለም የዘላለምን ሕይወት የሚሰጥ መንግስትን የሚያወርስ ወደ ዘላለም አብ የሚያደርስ ከዘላለም ዘላለም ሞት የሚያስመልጥ በሰማይ በምድር ሌላ የለም። ሌላ መንገድ፣ ሌላ አዳኝ፣ ሌላ ሃይማኖት የለም እያለ በሕያው ቃሉ እየተናገረን ነው። ዛሬ ይህን እውነት በሕይወታችን የቀመስነው ነቢያት ይህን ይመሰከሩ። ቃሉ ይህን ይመሰክራል። ጌታ ይህንን ይመሰክራል። ሐዋርያት ይህንን መሰከሩ። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና አሉ። አዎ እኛም እንመሰክራለን። ትንሣኤና ሕይወት እርሱ ነው። እውነትና ሕይወት እርሱ ነው። አልፋና ኦሜጋ እርሱ ነው። የፊተኛውና የኋለኛው እርሱ ነው። የመጀመሪያውና የመጨረሻው እርሱ ነው። የሕይወት እንጀራ እርሱ ነው። የወይን ግንድ እርሱ ነው። የበጎች እረኛ እርሱ ነው። የበጎች በር እርሱ ነው። የዓለም ብርሃን እርሱ ነው። የዓለም አዳኝ እርሱ ነው። ተመልሶ የሚመጣ ሰማይና ምድር የእርሱ ናቸው ብለን እኔና እናንተ ደግሞ ዛሬ እንመሰክራለን። ሰዎች ሲቃዡ እርሱ ብቻ መሆን አይችልም፣ ሌላ ተጨማሪ መንገድ መኖር አለበት ይላሉ። የመዳን መንገድ እቅጩ ግን ይህ ነው። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሌላ የለም። ከዘላለም ዘላለም የመጣው እርሱ ብቻ፣ የተሰቀለው እርሱ ብቻ፣ የተቀበረው እርሱ ብቻ፣ ሞትን ያሸነፈው እርሱ ብቻ፣ የተነሳው እርሱ ብቻ፣ ወደ ሰማይ ያረገው እርሱ ብቻ፣ በአብ ቀኝ የተቀመጠው እርሱ ብቻ፣ ተመልሶ የሚመጣው እርሱ ብቻ፣ ለዘላለም ዘላለም የሚነግስ እርሱ ብቻ፣ ለዘላለም ዘላለም የሚገዛ እርሱ ብቻ። ሌላ ስም፣ ሌላ መንገድ፣ ሌላ ሃይማኖት፣ ሌላ እውነት በሰማይም በምድርም የለም። እርሱ ብቻ። የምሕረት ቀን፣ የመዳን ቀን፣ የእርቅ ቀን፣ የፈውስ ቀን ዛሬ ነውና ቆም ብላችሁ እንድታስቡ እፈልጋለሁ። ከዘላለም ሰይጣን፣ ከዘላለም ሞት፣ ከዘላለም ፍርድ፣ ከዘላለም ስቃይ፣ ከዘላለም ሲኦል ወደ ትንሣኤ ወደ ጌታ ኢየሱስ ክርስቶስ አምልጡ። አትታለሉ። መዳን በእርሱ ብቻ ነው። ይህ የትንሣኤ ቀን የእርቅ ቀን ነው። የሰላም ቀን ነው። የመፈታት ቀን ነው። የምስራች ቀን ነው። የደስታ ቀን ነው። የእልልታ ቀን ነው። ይህ ከእግዚአብሔር የተሰጠን ቀን ነው። ጌታ ኢየሱስ ክርስቶስ በሥጋ የተገለጠ
ከድንግል የተወለደ የዘላለም ዘላለም እግዚአብሔር ነው። የዓለም ፍቅር የኔና የእናንተ ፍቅር አስገድዶት ሥጋ ለብሶ ሰው ሆኖ ወደ ምድር መጣ። በፊልጵስዩስ መልእክት ላይ ይህንን እንመለከታለን። ምዕራፍ 2 ከቁጥር 6 እስከ 11 ድረስ ያለውን እቤታችሁ እንድታነቡላለሁ። ያ ክፍል በአዲሱ ትርጉም እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከል ሊለቀው እንደማይገባ አድርጎ አልቆጥረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦ ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከሚሞት ድረስ ታዛዥ ሆነ ይላል። ክርስቶስ ኢየሱስ በመስቀል ላይ የሞተው ደካማ ስለሆነ አይደለም፣ የሚጠብቀው ስለሌለ አይደለም፣ ጉልበት ስለሌለው አይደለም። የኔና የእናንተ ፍቅር ከዘላለም ጥፋት ከዘላለም ሞት ሊያድነን ይሄንን አደረገ። ወገኖቼ የባሪያን መልክ የያዘው ራሱን ባዶ ያደረገው ራሱን እንደ ሰው ያዋረደው እንደ ሰው ደካማ የሆነው ራሱን ለሞት አሳልፈው የሰጠው እኔና እናንተን ዓለምን በሞላዋ ስለወደደ ብቻ ነው። ያን ያደረገው የኔና የእናንተ ፈጣሪ ነው። የዚህ ዩኒቨርስ ይህንን ዩኒቨርስ የፈጠረ አምላክ ነው። ጌታ ኢየሱስ ክርስቶስ ብቻ ይህንን ማድረግ ቻለ። ወገኖቼ ልብ እናድርግ። ጌታ ኢየሱስ ክርስቶስ ሥጋ ለብሶ ሰው ሆኖ ወደ ምድር ባይመጣ በአምላክነቱ ክብርና ማንነት ወደ ምድር ብመጣ ኖሮ እርሱን የሚሸከም ማኅፀን፣ እርሱን የሚሰቅል ፍጥረት፣ እርሱ የሚሸነክር ምዝማር፣ እርሱን የሚሸከም መስቀል፣ እሱን የሚይዝ መቃብር፣ እሱን የሚከድን ድንጋይ በምድር ሆነ ላይ ቀርቶ በዚህ ዩኒቨርስ ውስጥ አይገኝም ነበር። ሥጋ ለብሶ ቢመጣም እርሱ እንከን የሌለበት የዘላለም ዘላለም እግዚአብሔር ነበርና ሁሉን ችሎታል። አርብ የስቅለቱ ቀን ፀሐይ ብርሃኗን ከለከለች። ኤሎሄ ኤሎሄ ለማ ሰበቀታኒ ብሎ በታላቅ ድምፅ ጮኸ። አምላኬ አምላኬ ለምን ተውከኝ አለ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝቶ ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ ይላል የእግዚአብሔር ቃል። ይህ የሚያስደንቅ ነው። ውድ ወገኖቼ በዚህ ውስጥ ያ ሁሉ ብደርስበትም ጥላቻ ሳይሆን ፍቅር አሸነፈ። ሞት ሳይሆን ሕይወት አሸነፈ። ሰው ሳይሆን ጌታ አሸነፈ። ስለሆነም ጆሮ ያለው ይስማ፣ ልብ ያለው ያስተውል። የትንሣኤ ቀን የምሕረት ቀን ነው። የትንሣኤ ቀን የሰላም ቀን ነው። የእርቅ ቀን ነው። የመዳን ቀን ነው። የመፈታት ቀን ነው። የታምራት ቀን ነው። ይህ ቀን ዝም ብሎ አይደለም እግዚአብሔር የሰጠን። ዛሬ በችጋር ጨለማ፣ በጭንቀት ጨለማ፣ በፍርሃት ጨለማ፣ በአመፅ በክፋት ጨለማ፣ በጭቃኔ ጨለማ፣ በሞት ጨለማ፣ በጥያቄ ጨለማ ለተከበበች ከተማ፣ ለተከበበች ጎንደር፣ ለተከበበች ኢትዮጵያ፣ ለተከበበች ኤርትራ፣ ለተከበበች ዓለም ከጌታ ዘንድ የትንሣኤው ዜና ያስተጋባልን። የትንሣኤ ድል ይነገር፣ የትንሣኤው ተአምር ይወራ። ክብር ለዘላለም እስከ ዘላለም ለስሙ ይሁን።
የትንሣኤው ቀን የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የሞትን ኃይል ለዘላለም ሰብሮ መቃብርን ባዶ ያደረገበት ቀን እንደመሆኑ ዛሬም ይህ የትንሣኤው ኃይል በጌታ በኢየሱስ ክርስቶስ ስም የዚችን ከተማ ጉስቁልና፣ የዚችን ከተማ ሰቆቃ፣ የዚችን ከተማ መርገም፣ የዚችን ከተማ ዝርፊያ፣ የዚችን ከተማ እስራት፣ ድህነት፣ ጣዖታት፣ ግራ መጋባት፣ እንቆቅልሽ፣ እምባ፣ ፍርሃት፣ አመፅ በማዳግም ሁኔታ የእስራኤል አምላክ እግዚአብሔር ጠራርጎ ከከተማዋ ሕይወትና ታሪክ ያርቃቸው። ዛሬ የመፈታት ቀን ነው። የእፎይታ ቀን ነው። የሰላም ቀን ነው። የነፃነት ቀን፣ የምስጋና ቀን። ሁላችሁ ወገኖቼ ይህ ደስታ በክርስቶስ ኢየሱስ ስም ይድረሰን። ውድ ወገኖቼ የጌታ ኢየሱስ ክርስቶስ ትንሣኤ ለሁላችን የሕይወት ትንሣኤ፣ የማስተዋል ትንሣኤ፣ የምሕረት ትንሣኤ፣ የራእይ ትንሣኤ ነው። ትንሣኤ ከሞት መፈታት ነው። ትንሣኤ ከመቃብር መውጣት ነው። ትንሣኤ ከጨለማ ማምለጥ ነው። ትንሣኤ ሕይወትን መዝራት ነው። ትንሣኤ የዘመን ታድሶ ነው። ሁሉን ጥሶ ማለፍ ነው። ለዘላለም መታደስ ነው። ዛሬ ለኢትዮጵያ ሕዝብ የሚያስፈልገው የሰላም ትንሣኤ ነው። የማስተዋል ትንሣኤ፣ የመቀባበል የመከባበር ትንሣኤ ነው። ያም ይሆን ዘንድ እያንዳንዳችን በግል ሕይወታችን ማመን፣ ማወቅ፣ ማስተካከል የሚገባን እውነት አለ። ጌታ ኢየሱስ ክርስቶስ ከሞት የተነሳው በዘላለማዊው ቅዱስና እጹብ በሆነው አባቱ በእግዚአብሔር ፊት የዓለምን ኃጢአት ለማስወገድ የሚያምኑበትንም ሁሉ ለማንጻትና ለመቀደስ በንጹሕ ደሙ ውድ ዋጋ የከፈለው ፍጹም ንጹሕ ቅዱስ የዋህ ነፃ አውጪ ሊቀ ካህናት ሆኖ በሰማይና በምድር የተገኘ እርሱ ብቻ ስለሆነ ነው። ለምን ቢባል በምድር ላይ የእግዚአብሔር ልብ በኃጢአት ያላሳዘነ ጌታ ኢየሱስ ክርስቶስ ብቻ ነው። ሰው ሁሉ ኃጢአተኛ ነው። ማንም ከኃጢአት ነፃ የሆነ የለም። ነገር ግን በክርስቶስ ኢየሱስ ምሕረትና ቸርነት ሰው ከዘላለም ጥፋት ከዘላለም ኃጢአት የሚፈታው በክርስቶስ ኢየሱስ በማመን ነው። ኃጢአት ያላወቀ በሄደበት ያሸነፈ ኃጢአትን ያልተናዘዘ በኃጢአት ያልተነካ በኃጢአት ያልተሰናከለ በምድር ላይ ከድንግል ተወልዶ የኖረና ወደ ሰማይ ያረገ ጌታ ኢየሱስ ክርስቶስ ብቻ ነው። ለዘላለም የሚምር ለዘላለም የሚያጸድቅ እሱ ብቻ ነው። ስለሆነም ሰው ሁሉ ለመዳንና የዘላለምን ሕይወት ለመውረስ በእግዚአብሔር መንግሥት ለዘላለም ተቀባይነትን ለማግኘት በጌታ በኢየሱስ ክርስቶስ በኩል ወደ እግዚአብሔር መቅረብ አለበት። ሌላ መንገድ፣ ሌላ አዳኝ፣ ሌላ እውነት፣ ሌላ መፍትሄ፣ ሌላ አማላጅ፣ ሌላ ስም የለም። ያለ ጌታ ኢየሱስ ክርስቶስ ቅዱስ ደም ስርየት የለም፣ መንጻት የለም፣ ምሕረት መዳን የለም፣ መቀደስ የለም፣ መፈታት የለም፣ ገነት የለም። መንገዴም እውነቴም ሕይወቴም እርሱ ብቻ ነው። ውድ ወገኖቼ የጌታ ኢየሱስ ክርስቶስ ትንሣኤ በዚህ ምድር ላይ ማለት አገር ላይ ለዘመናት ሲከበር ኖሯል። ይሁንና ትንሣኤ በመጣ ቁጥር ሁል ጊዜ ለእኛ አዲስ መንፈስ፣ አዲስ ተስፋ፣ አዲስ ጸጋ፣ አዲስ ማስተዋል፣ አዲስ ጉልበት ይሆንልናል። ዛሬ በዚህ ከተማ ሆነ በመላ አገሪቷ የምናከብረው የትንሣኤ በዓል ለምድራችን ሰላም፣ ለምድራችን ፈውስ፣
ለምድራችን እርቅ፣ ለምድራችን አንድነት የሚያመጣ ዘላለማዊ በዓል ነው። ትንሣኤ ኃይል አለው። ትንሣኤ ኃይል አለው። እንዲሁም ዛሬ የትንሣኤ ዜና በአዲስ ኃይል አገሪቷን በሚያዳርስ መልኩ በሰላምና በፍቅር ከጎንደር ወደ ትግራይ፣ ከጎንደር ወደ ጎጃም፣ ከጎንደር ወደ ወሎ፣ ከጎንደር ወደ ሸዋ፣ ከጎንደር ወደ አፋር፣ ከጎንደር ወደ ወለጋ፣ ከጎንደር ወደ ሲዳማ፣ ከጎንደር ወደ ወላይታ፣ ከጎንደር ወደ ጅማ፣ ከጎንደር ወደ ከምባታ፣ አገሪቷን በሙሉ ኤርትራ ሳትቀር የዓለም ሁሉ በዓለም ሁሉ ይህ የመዳን ቃል የመዳን የምስራች ቃል ከጎንደር ከዚህች ከተዋበች ከተማ ያስተጋባ ያስተጋባ። ይህ ለራሳችሁ ብቻ አይደለም፣ ለራሳችን ብቻ አይደለም ወገኖቼ። ዛሬ ለምድራችን ሆነ ለመላ ዓለም የሚያስፈልገው ከእግዚአብሔር የሆነ ሃይማኖታዊ ተሐድሶ ነው። ይህ ሃይማኖታዊ ተሐድሶ በጌታ በኢየሱስ ክርስቶስ ስም ከዚህ ቦታ ከዚህ ከተማ በዚህ አገልግሎት በዛሬው ቀን ይጀምር። በእያንዳንዳችሁ ሕይወት፣ በእያንዳንዳችሁ ትዳር፣ በእያንዳንዳችሁ አገልግሎት፣ በእያንዳንዳችሁ ጥሪ፣ በእያንዳንዳችሁ ኃላፊነት፣ በእያንዳንዳችሁ ቦታ ይህ የትንሣኤ ኃይል በናዝሬቱ በጌታ በኢየሱስ ክርስቶስ ስም መፍሰስ ይጀምር። ኢትዮጵያ በተፈጥሮ ሀብት እጅግ የተባረከች ምድር ናት። ብዙ የተማሩና የሚያስተምሩ፣ ብዙ የሰሩና የሚያሰሩ፣ ብዙ ያዩና የሚያሳዩ ልጆች አሏት። ይህ ሁሉ ሆኖ ግን ከፈጣሪዋ ጋር ሰላም ስለሌላት ልጆቿ ከእርስ በርስ ጋር ሰላም የላቸውም። ድህነቱ፣ ጦርነቱ፣ መለያየቱ፣ መከፋፈሉ እግዚአብሔርን በሚገባ ካለማወቅ የመጣ መዘዝ ነው። በጥላቻ፣ በጎሰኝነት፣ በክልል፣ በትዕቢት፣ በግል ሕይወታቸውና በገዛ ማንነታቸው ራሳቸው በፈጠሩት ሲኦል እየማቀቁ ነው። ለዚህ ሁሉ መፍትሄ የሚሆነው የትንሣኤ ንጉሥ ጌታ ኢየሱስ ክርስቶስ ብቻ ነው። እውነቱን እንናገር ከተባለ የኢትዮጵያ ሕዝብ በሙሉ ሃይማኖት አለን እንጂ እግዚአብሔርን አናቅም። ሃይማኖት አለን እንጂ መንፈሳዊ ሕይወት የለንም። ሃይማኖት አለን እንጂ መንፈሳዊ ማስተዋል የለንም። መንፈሳዊ ሰላም የለንም። መንፈሳዊ እርካታ የለንም። መንፈሳዊ ፍቅር የለንም። እያየን እንዳላየ፣ እየሰማን እንዳልሰማ፣ እያወቅን እንዳላወቀ፣ እየገባን እንዳልገባን አድገን እንደ ሕፃናት ተምረን እንደ መሃይማን የምንኖረው ችግራችን መንፈሳዊ ስለሆነ ነው። መንፈሳዊን ችግር በምንም አይነት በሌላ መንገድ መፍትሄ ልናገኝለት አንችልም። ውድ የኢትዮጵያ ሕዝብ መንፈሳዊ ሕይወታችን ሕይወት ስላልተዘራ፣ መንፈሳዊ አይናችን ስለታወረ፣ መንፈሳዊ ማንነታችን ስላልነቃ፣ መንፈሳዊ ነገር በፍጹም ስላልገባን፣ መንፈሳዊን ፍቅር ስለማናውቅ ሁሉም ጤናማ መስሎን ቀጥለናል። ነገሩ ግን ጤናማነት ሳይሆን በድንቁርና ሁሉ ድንቁርና፣ የመርገም ሁሉ መርገም፣ የሞት ሁሉ ሞት መሆኑን አልተረዳንም። የራሳችንን ችግር
የሌሎች ችግር እናደርጋለን። ለምን? አይናችን ስለተያዘብን ነው። የራሳችንን ችግር የሌሎችን ችግር እናደርጋለን። የራሳችንን ውድቀት በሌሎች እናሳብባለን። በራሳችን ወንጀል ሌሎችን እንከሳለን። በራሳችን ጥፋት ሌሎችን እንወነጅላለን። በዘመናችን ሁሉ በዚህ ስለኖርን አይሰማንም። የድንቁርናችን ሲኦል ማለቂያ የለውም፣ እጅግ ጥልቅ ነው። ስለሆነም ዛሬ ከሁሉ በላይ ለኢትዮጵያ ሕዝብ የሚያስፈልገው የእግዚአብሔር ሰላም፣ መንፈሳዊ ትንሣኤ፣ አስተዋይ ልብ፣ የሕይወት መመሪያ የጌታ ወንጌል ነው። ለምን ቢባል ሰይጣን ሕዝባችንን በሃይማኖት ቅዠት እያተራመሰ የእውነትን ወንጌል እያጨለመ የጥላቻ መርዝ እየዘራ የወሬን ሃይማኖት እያስታቀፈ ትውልዱን ስርዓት አልባ እያደረገ በሞራል ክስረት እያኖረ ምንም ሃይማኖት እንደሌለው አረመኔ እንደሌለን ያየናል፣ ይለያየናል፣ ያፋጀናል፣ ይገለናል፣ ይበታትነናል። እስከ መቼ? የኢትዮጵያ ሕዝብ ንቃ! ከሞት መነሳት አለብን። ያውም በውጭ ጠላት ሳይሆን ሰይጣን የገዛ ወንድሞቻችንና ልጆቻችንን በመጠቀም ለዘመናት ከኖራችሁበት ጨለማ አትወጡም በማለት እየተገዳደረን ነው። ነገር ግን ድሉ አሁንም ለዘላለም የጌታ ነው። ውድ የእግዚአብሔር ሕዝብ፣ ትንሣኤ በጌታ መጎበኘት ነው። ትንሣኤ በደሙ መቀደስ ነው። ትንሣኤ ካለፈው መፈታት ነው። ትንሣኤ ከፍርሃት መላቀቅ ነው። ትንሣኤ አዲስ ፍጥረት መሆን ነው። ትንሣኤ በጌታ መተቃቀብ ነው። እርሱ በሙሉመናችን ላይ ነግሱ የእምነታችን ማዕከል፣ የሃይማኖታችን ማዕከል፣ የጸሎታችን ማዕከል ሆኖ ሁሉ ወደ እርሱ ወደ ኢየሱስ ሲሆን ሰላማችን፣ ፈውሳችን፣ ትንሣኤያችን በዓለም ዓይን ፊት የተረጋገጠ ይሆናል። ያ ይሆን ዘንድ ግን እግዚአብሔር ያዘነበት ኃጢአት፣ ያዘነበት ርኩሰት፣ ያዘነበት ጥንቆላ፣ ያዘነበት አመፅ፣ ያዘነበት ክፋት በንስሐ ማስወገድ ግድ ይላል። የአውሬው መንፈስ፣ የግልሙትና መንፈስ፣ የጉስቁልና መንፈስ፣ የጠብ አጫሪ መንፈስ፣ የአመፅ መንፈስ፣ የጎሰኝነት መንፈስ በምን መልክ እየሰራ እንዳለ በማጋለጥና የልጅነት ስልጣናችንን በመጠቀም በወንጌል ኃይል ምድሪቷን ነፃ ማውጣት የሁላችን ጥሪ ነው። ስለሆነም ለሚያስፈልገን አንድ ጥቂት ነጥቦችን እሰጥና እጨርሳለሁ። አንደኛ፣ የነቃን እንሁን። በዚህ ምድር ሆነ በዓለም ላይ ጌታን በእውነት ለሚያምኑና ለሚከተሉ ምዕመናን ከሰይጣን ዓለም ሌት ተቀን የሚወረወር ፍላጻ አለ። እምነታችንን የሚፈታተኑ ሁኔታዎች ሁል ጊዜ ይከሰታል። ይህም አዲስ ሳይሆን ጌታ ኢየሱስ ክርስቶስ ራሱ ያስጠነቀቀን ጉዳይ ነው። ስለሆነም ጌታን በእውነትና በመንፈስ ስንከተል ስደት፣ መከራ፣ መናቅ፣ መጠላት፣ መጸየፍ፣ መገፋት አለና ይህ ለእኛ እንግዳ መሆን አይገባውም። በስደት በማማረር
የእግዚአብሔርን መንፈስ እንዳናሳዝን እንጠንቀቅ። እንዲሁም አንድ ነገር ግልጽ ይሁንልን። ህዝባችን ብዙ የቂም በቀልና የደም ዕዳ አለበትና ያለ ግጭት መኖር አይችልም። ኢትዮጵያ እንድትፈወስና እንድትባረክ ከተፈለገ በምድሪቷ ያሉ ብሔር ብሔረሰቦች መቀራረብ፣ ይቅር መባባል፣ መቀባበል፣ ሰላም ማድረግ አለባቸው። ያለ ሰላምና አንድነት የኢትዮጵያ ህልውና የሚያስተማምን አይደለም። እንዲሁም በድሆች ጦርነት ማንም አያሸንፍም። ስለሆነም ሁላችን ለይቅርታ፣ ለሰላም፣ ለአንድነት፣ ለክብር እንሰለፍ። ሁለተኛ መንቃት ያለብን ስለ ምድራችን ስለምንኖርባት ኢትዮጵያ ነው። በዚች ምድር ከ80 በላይ የምንሆን ብሔር ብሔረሰቦች አለን። እያንዳንዳችን የራሳችን ባህል፣ የራሳችን ቋንቋ፣ የራሳችን ስም አለን። ሆኖም ሁላችን ኢትዮጵያውያን ነን። ኢትዮጵያ ለሁሉም እኩል ናት። ለሁሉም እናት ናት። ለሁሉም መጠሪያ ናት። ለሁሉም መከበሪያ ናት። ለሁሉም አገር ናት። ስለሆነም በምድራችን በሰው ዘንድ ቀርቶ በእግዚአብሔር ዘንድ እንኳ የምንታወቀው እንደ ኢትዮጵያውያን ነው። እንደ ኢትዮጵያውያን ደግሞ አብረን ኖረናል፣ ተጋብተናል፣ ተዋልደናል፣ አብረን ዘምተናል፣ ሞተናል፣ ተቀብረናል። የሚያለያየን በሰማይና በምድር የለም። ስለሆነም አማራ ያለ ኢትዮጵያ፣ ኢትዮጵያ ያለ አማራ፣ ኦሮሞ ያለ ኢትዮጵያ፣ ኢትዮጵያ ያለ ኦሮሞ፣ ትግራይ ያለ ኢትዮጵያ፣ ኢትዮጵያ ያለ ትግራይ፣ ሲዳማ ያለ ኢትዮጵያ፣ ኢትዮጵያ ያለ ሲዳማ፣ ጋምቤላ ያለ ኢትዮጵያ፣ ኢትዮጵያ ያለ ጋምቤላ፣ የቀሩት ያሉ ኢትዮጵያውያን በሙሉ ያለ እነሱ መኖር አንችልም። እነሱ በግድ ያስፈልጉናል። ታዲያ ታርቀን በሰላም እንኖር ዘንድ መወያየት፣ መቀራረብ አለብን። ሶስተኛ የእርቅ አምባሳደሮች እንሁን። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 21 ድረስ የእግዚአብሔር ቃል እንዲህ ይላል። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። ውድ ወገኖቼ፣ እኔና እናንተ ግለሰብን ከግለሰብ ጋር፣ ህብረተሰብን ከህብረተሰብ ጋር፣ ብሔርን ከብሔር ጋር የማስታረቅ ቃልና መልእክት አለ። ውድ የኢትዮጵያ ህዝብ፣ ዛሬ በምድራችን የሚያስፈልጉን የሚያጣሉን፣ የሚያለያዩን፣ የሚያፋጁን፣ የሚያገዳድሉን ሳይሆኑ የአንድነት ጠንቆች ሳይሆኑ የሚያስፈልጉን የሚያቀራርቡን፣ የሚያወያዩን፣ የሚያስማሙን፣ የሚያስታርቁን ኢትዮጵያውያን ናቸው። አሁንም ሰላም ለህዝባችን።
አሁንም ሰላም ለምድራችን፣ አሁንም ሰላም ለኢትዮጵያ፣ አሁንም ሰላም ለኤርትራ። ሰላም ከእግዚአብሔር ለሁላችን ይሁን። አንድ ከ30 ዓመት በፊት ያየሁትን ራእይ ነግሬያቸው ስብከቴን እጨርሳለሁ። አንድ ቺካጎ የሚባል በአሜሪካ ክፍለ ሀገር ውስጥ በየዓመቱ ምን እናደርጋለን? ኮንፈረንስ አለ። አንድ ቀን በኮንፈረንስ ውስጥ ቁጭ ብለን ስናመልክ ጌታ ጎንደሬን በፊቴ አመጣው። ከዛ በኋላ ለምንድን ነው ጎንደር በፊቴ የመጣ ብዬ እዛ ቁጭ ብዬ ሳስብ ምን ይሆናል መሰላችሁ? ሌላ ራእይ አየሁ። ራእዩ ከጎንደር ወደ ትሪፖሊ ሊቢያ የተዘረጋ የባቡር መንገድ ነው። ሰው ተጨናንቀዋል። ከዛ ይሄንን ነገር ማወቅ አለብኝ ብዬ ወደ ባቡሩ ሲጠጋ እዛ ውስጥ መጽሐፍ ቅዱስ የተሸከሙ ሴቶች ብቻ ናቸው ያሉት። ምንድናቸው ብዬ ስጠይቅ ወደ ሊቢያ ሄደን ወንጌልን እንሰብካለን አለ። የእስራኤል አምላክ እግዚአብሔር ሕይወታቸውን ዘመናቸውን አሁንም እስከ ዘላለምም ይባርክ። እናንተ በእናንተ ዘመን ባይሆን በልጆቻችሁ ዘመን I'm 100% sure 100% እርግጠኛ ነኝ ከጎንደር ታላላቅ የወንጌል አገልጋዮች ታላላቅ ሴቶች በክርስቶስ ኢየሱስ ስም ይነሳሉ። ክብር ለዘላለም እስከ ዘላለም ለጌታ ይሁን። አሁን ዶክተር አበራን ወደዚህ ጠራውና ለዚህ እንዲጸልይ ለእህቶቼ ትንሽ የጉንፋን አይነት ይዞኝ ጉልበት ስለሌለኝ ነው መጸለይ የማልችለው። ጌታ እግዚአብሔር ይባርካችሁ። እስቲ የምንችል ሁሉ እንነሳለን። መቆም የምንችል ሁሉ በሰራዊት ጌታ በእግዚአብሔር ፊት ሁላችንም እንቆማለን። ወገኖቼ እግዚአብሔርን እስቲ አብርኩት። ጌታን እስቲ በጭብጨባ በእልልታ ባርኩት። ወገኖቼ የሰራዊት ጌታ እግዚአብሔር የአዳምን ኃጢአት የአዳምን ፍዳ ልጁን ኢየሱስ ክርስቶስን በመላክ በሞትና በትንሣኤው ወደኛ የመጣ እውነተኛውን አምላክ በዚህ በጎንደር ከተማ ሆናችሁ ድምፃችሁን አውጥታችሁ አመስግኑት ጌታን። ሃሌሉያ! ጌታን አመስግኑት፣ 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 አመስግኑት። ከዘላለም ሞት ያመለጠ ሕዝብ ነው በዚህ ያለው። ከዘላለም ሞት ያመለጠ ሕዝብ ነው በዚህ ያለው። ይሄ ሕዝብ ደግሞ ድምፅ ያውጣና ያመስግነው። የክርስቶስ ኢየሱስ መከራ የክርስቶስ ኢየሱስ ፍዳ ለኔና ለናንተ ደስታ ይዞ መጥቷል። አርብ እንሆ ጨለማ ቢሆንም ቅዳሜ ዝምታ ቢሆንም ወገኖቼ እሁድ ግን ትንሣኤ ነው። ጌታን ባርኩት፣ ጌታን ባርኩት፣ ጌታን ባርኩት፣ ጌታን ባርኩት። ኢየሱስ ተነስቷል፣ ኢየሱስ ተነስቷል። ዛሬ ከጎንደር ይሄንን እናውጃለን። ዛሬ ይሄንን እንናገራለን። ኢየሱስ ተነስቷል። ሃሌሉያ! እንደገና በእልልታ 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 ወገኖቼ ለሰርግ ቀንም እልል ይባላል። ልጆችን ስንድር እልል ይባላል። እነሆ መልካም ነገር ስናገኝ እልል ይባላል። ይሄንን የዘላለም ሕይወት ለሰጠን ለዚህ አዲስ ጥሪ ለጠራን ለየት ያለ እልልታ እናሰማለን። ሃሌሉያ! ሃሌሉያ! ከኩነኔ ነፃ ያወጣን ከፍዳ ነፃ ያወጣን ዛሬ ከዚህ ከተማ ሆነን እንባርከዋለን፣
እናንተ ደግሞ በዚህ በቴሌቪዥን በኤልሻዳይ የምትከታተሉ በሰሜን በደቡብ በምስራቅ በምዕራብ ያላችሁ ከኢትዮጵያ ውጪ ያላችሁ ከኛ ጋር ሆናችሁ ጌታን ባርኩት። ሃሌሉያ! አመስግኑት ወገኖቼ፣ አመስግኑት፣ አመስግኑት፣ አመስግኑት። We have a destiny. We have a destiny because of Jesus. Hallelujah. ትንቢተ ኢሳይያስ ምዕራፍ 60 ላይ እንዲህ ይላል፣ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሬ ይላል። ለዚህ ከተማ ይሄ ይሆናል ወገኖቼ። ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሬ። እነሆ ጨለማ ምድር ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም በብርሃንሽ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ዛሬ በጎንደር ላይ ይሄንን እግዚአብሔር እንድናወጅ አድርጓል። ደስ ይበላችሁ ወገኖቼ። እግዚአብሔር ወደ ከተማችሁ መጥቷል። ልዑሉ ወደ ከተማችሁ መጥቷል። ልዑሉ ወደ ከተማችሁ መጥቷል። እሱ የሰላም አምላክ ስለሆነ እሱ ሲመጣ ሰላምን ይዞ ይመጣል። እሱ የደስታ አምላክ ስለሆነ እነሆ ደስታን ይዞ ይመጣል፣ ሰላምን ይዞ ይመጣል። ዛሬ በሰሜን ይሄንን እናውጃለን። ብርሃንሽ ወጥቷልና ይሄንን የሰይጣን ዓለም ይስማ። ይሄንን ሰላም የማይወዱ ይስሙ። ለሰሜን የእግዚአብሔር ብርሃን መጥቷል። የእግዚአብሔር ብርሃን መጥቷል። ወገኖቼ የእምነት ሰው ጨለማው ላይ ነው የሚናገረው። በማይመስል ጊዜ የሚሆነውን ነገር ይናገራል። ሃሌሉያ 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 ሃሌሉያ። ሁላችሁም እስቲ ከኔ ጋር ታስተጋባላችሁ። ብርሃንሽ ወጥቷልና በሉ እስቲ። የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ በሉ። ጎንደር ተነሽና አብሪ በሉ። ለወንጌል ተነሽና አብሪ በሉ። ኢየሱስን ከፍ ለማድረግ ተነሽና አብሪ በሉ። አመስግኑት ጌታን። ሃሌሉያ! አመስግኑት የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ በበቀል ቅባት ወደዚህ መጥቷል። ጉድጓዱ የተደፈነው ይከፈታል። ለዘመናት የተደፈነ ጉድጓድ ይከፈታል፣ 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 ይከፈታል። እግዚአብሔር የተናገረውን ያጸናል። እግዚአብሔር የተናገረውን ያጸናል። የእግዚአብሔር ሰራዊት ተዘጋጅ። እግዚአብሔር ተናግሮሃል። እግዚአብሔር እነሆ ኢሞሽንን ለማነሳሳት ሳይሆን በትንቢት ቃሉ ሲመጣ ሊፈጽመው ይመጣል። በደረቁ አጥንቶች ላይ ተናገረ ያለ እግዚአብሔር የደረቁ አጥንቶችን ሰራዊት አድርጓልና ዛሬ እግዚአብሔር አዲስ ሰራዊት ያስነሳል። ከ30 ዓመት በፊት የታየው ራእይ ይፈጸማል። ዓይን ያላየው ጆሮ ያልሰማው እግዚአብሔርን ለሚወዱ እግዚአብሔር ያደርጋል። ወገኖቼ ያደርጋል፣ 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 ያደርጋል። እልል በሉ ሃሌሉያ! እልል በሉ ሃሌሉያ! እልል በሉ ሃሌሉያ! እልል በሉ ሃሌሉያ! ከ30 ምናምን ዓመት በፊት እኔ እንኳን ከሰማሁት ይህን ራእይ ብዙ ዓመት ሆኗል። ወገኖቼ ዘመኑ መጣ፣ ዘመኑ መጣ፣ ዘመኑ መጣ፣ ዘመኑ መጣ። ለግርድና አይደለም፣ ለአሽከርነት አይደለም። ሚድልስት ላይ ወንጌል ትሰብካለህ። ሚድልስት ላይ ወንጌል ትሰብካለህ። ኖርዝ አፍሪካ ላይ ወንጌል ትሰብካለህ። ታሪክ ይቀየራል፣ ታሪክ ይቀየራል። ምንድነው ያለው ካንቺ ጋራ? ማዳም ትጠይቅሻለች፣ ማዳም ትጠይቅሻለች። ምንድነው ያንቺ ሰላም? የኔ ብር የሌለው ያንቺ ሰላም ግን ምንድነው? ይሄ ይሆናል ወገኖቼ፣ ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል። እልልታ አስገቡ። ሃሌሉያ! እልልታ አስገቡ ለጌታ። እልልታ አስገቡ፣ እልልታ አስገቡ፣ እልልታ አስገቡ። የፍቅር ዘመን ይታደሳል። የአንድነት ዘመን ይታደሳል። የቁዘማ ዘመን ያከትማል። ምክንያቱም ኢየሱስ ሲመጣ ባህሪውን ነው ይዞ የሚመጣው። ጌታ ሲመጣ ባህሪውን ነው ይዞ የሚመጣው። ሌባው ሊገልና ሊያርድ ይመጣል።
ሊያጠፋ ይመጣል። ኢየሱስ ደግሞ ሕይወት እንዲሆንልን እንዲበዛልን ይመጣል። ኢየሱስ ከፍ ሲል ሕይወት ይበዛል። ኢየሱስ ሲመጣ ደስታ ይመጣል። ኢየሱስ ሲመጣ ፍቅር ይሆናል። ኢየሱስ ሲመጣ መተሳሰብ ይሆናል። ይሄ ይሆናል 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 ይሆናል። አውጁ 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 አውጁ። ይሆናል በሉ። ይሆናል ይሆናል ይሆናል። ወገኖቼ ዮርዳኖስ በፊታቸው እየቆመ ዮርዳኖስ በፊታቸው እያለ እግዚአብሔር ተናገረ። የካህናቱ እግር ዮርዳኖስን ሲረግጠው ዮርዳኖስ ተከፈለ። ዛሬ በጨለማው ላይ መርገጥ ይሆናል። ዛሬ በጥላቻ ላይ መርገጥ ይሆናል። ዛሬ በመለያየት ላይ መርገጥ ይሆናል። ይሆናል 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 ይሆናል። እነሱ ወደ ተስፋይቱ ምድር እንደገቡ እኛ ደግሞ በእምነት ወደ አንድነት እንገሰግሳለን። በእምነት ወደ ፍቅር እንገሰግሳለን። እንደ ኢትዮጵያዊ ተያይዘን የእግዚአብሔር አጀንዳ ይፈጸማል። የእግዚአብሔር አጀንዳ ይፈጸማል። የከፍታ ዘመን ለኢትዮጵያ የተነገረው ይፈጸማል። በሰሜን ላይ ይፈጸማል። በደቡብ ላይ ይፈጸማል። በምስራቅ ላይ ይፈጸማል። በምዕራብ ላይ ይፈጸማል። የሚያምን ሰው እልል ይበል ባካችሁ ወገኖች። እልል በሉ እልል በሉ እልል በሉ እልል በሉ እልል በሉ። ዮርዳኖስ እያለ እንናገራለን። ቀይ ባህር እያለ እንናገራለን። ተከፍሎ እናየዋለን። ዮርዳኖስ እንደ ግርግዳ ቆሞ እናየዋለን። የጥላቻ ግርግዳ ይከፈላል። የመለያየት ግርግዳ ይከፈላል። አብረን እንሻገራለን። አብረን እንሻገራለን። ዴስቲናችን አንድ ላይ ነው። ዴስቲናችን እንደ ኢትዮጵያዊነት ነው። ስለዚህ ወገኖቼ ኢየሱስ የበላይ ሲሆን፣ በኢኮኖሚ ላይ ኢየሱስ የበላይ ሲሆን፣ በፖለቲካው ላይ ኢየሱስ የበላይ ሲሆን፣ በማህበራዊ ግንኙነታችን ኢየሱስ የበላይ ሲሆን የሱን ፍሬ እንበላለን። ያ ደግሞ በምድራችን ላይ ይሆናል። እውነተኛ ትንቢቶች ይፈጸማሉ። የከፍታ ዘመን ይሆናል። ከራሳችን አልፈን ለአፍሪካ ያለንን ማንዴት እግዚአብሔር በእኛ ያከናውናል። ለአፍሪካ ያለን ማንዴት፣ የወንጌል ማንዴት፣ ነፃ የማውጣት ማንዴት፣ አባቶቻችን የሰሩት ታሪክ ለብዙ ጥቁሮች ለነፃነት እነሆ መብት መታገያ መነሻሻ እንደሆነ አሁን ደግሞ በዚህ ዘመን እግዚአብሔር ፊቱን ወደ ኢትዮጵያ ዙሯል ተብሎ ወንጌል አርበኞች ስለሚነሱ ኢኮኖሚው ታድሶ ምንድነው ምስጢራችሁ እስኪባል ድረስ ትጣሉ ነበር እንዴት ተፋቀራችሁ እስኪባል ድረስ ትለያዩ ነበር እንዴት ሆናችሁ እስኪባል ድረስ እግዚአብሔር ሊጎበኘን ዘመን መጥቷል። ዛሬ ጨለማው ላይ ሆነን ይሄን እናውጃለን። ዛሬ በማይመስል ወቅት ይሄንን እንናገራለን። የሚያምን ሰው አሜን ይበል። ሃሌሉያ አሜን 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 አሜን። ሃሌሉያ 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 ሃሌሉያ።